ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ስራ ጤና ሁሉ ሰላም ከኔ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን። ዛሬ ዘና የሚያደርጉ ቪዲዮዎች ይዤላችሁ መጥቻለሁ። ማለት ያው ዘና የሚያደርጉም የሚያሳዝኑ ቪዲዮዎች ነው ይዤ የመጣሁት። እስኪ አብረን እያየን እነሱን ዘና እንላለን። ይዤላችሁ የመጣሁት በጣም ደስ የሚሉኝ ማለት ከቲክቶክ በተለይ በጣም ደስ የሚሉኝና ዘና የሚያደርጉኝ ልጆች ነው ይዤላችሁ የመጣሁት። እስኪ አብራችሁ ቆዩ። ቪዲዮን አብረን እያየን ዘና እንላለን ማለት ነው። በዛውም ሀሳባት አስተያየታችሁን ኮሜንት ላይ ታስቀምጡልኛላችሁ። ወደ ቪዲዮ እስኪ ስለ ሴት ልጅ ከአባቷ ጋር ስላላት አባዬ ነገ እኮ ከጓደኞቼ ጋር ፕሮግራም አለን እናማ ትንሽ ብር ስጠኝ። ስንት ነው የፈለግሽው? 2000 ይበቃል። አይ አንቺ እንኪሽ 2500 አምስቷ ከኔ ነች። እንደዛ ከሆነማ 3000 አድርገው በቃ። ወይ ጉድ! እንኪሽ አባዬ ለኔም እስኪ ብር ስጠኝ። የምን ብር? እሷን እኮ የምን ብር አላልካት እና ጫማ ልገዛ ነው። እሺ ስጠኝ። የምን ጫማ ነው ያለህስ? 3 አመት ሆኖ እኮ። ታዲያ ጠቦሃል? አልጠበበኝም። በቃ ታዲያ ምን ፈለግ? አርጅቷል፣ አይጠበኝም። በቃ የኔን ጥቁሩን ጫማ ሰጥሃለሁ። አረ በስመ አብ። እሺ 50 ብር ስጠኝ። ለምን? ለሷ 3000 ብር እየሰጣት አይደል እንዴ? እኔ እኮ አስፈላጊ ሆኖብኝ ነው። እሺ ቶ እማዬ ቅድም ሽንኩርት ያስፈልጋል እያለች ነበር። ልግዛ ስጠኝ። ሌላ ጊዜ ይገዛል። ተወው። አይ አባዬ እውነቱን ነው፣ ሽንኩርት ያስፈልጋል። አረ እባክሽ የውን ካሽ ቶሎ ግዛ። እዝራ የእውነት እዝራ በጣም የማደንቀው ልጅ ነው። በጣም ጎበዝ ልጅ ነውና በዚህ አጋጣሚ አበረታቱት። እንዳለው ነው ሴት ልጅ ከአባቷ ጋር በቃ ለየት ያለ ፍቅር አላት ስላችሁ አባት ወንድ ልጅን አይወድም ማለት አይደለም፣ ግን በብዛት ሴት ልጅ አባቷን ነው የምትወደው ይባላልና አባትም ለሴት ልጁ ያለው ፍቅር በእውነት በጣም ደስ ይላል። አባትና ሴት ልጅ ያላቸው ፍቅር በጣም ነው ደስ የሚለው። እዝራ ይመችህ፣ ጎበዝ፣ ቀጥልበት። በጣም ጎበዝ ልጅ ነው፣ የእውነት ሊበረታታ የሚገባው ልጅ ነው። ጀግና። እስኪ ወደ ቀጣይ ቪዲዮ እንሂድ። ቀጣይ ቪዲዮ አይናለም ናት። አይናለም ከቲክቶከሮች በጣም የምወዳት ልጅ ናት። እስኪ እናያት ወገኖቼ። መዝሙረ ዳዊት ላይ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ይላል። እውነት ነው ጋይስ፣ እውነት ነው። የት ሀገር ላይ ነው ይሄን የመሰለ ምግብ ያለው? ይሄማ እውነትም ከእግዚአብሔር ነው ጋይስ፣ ከእግዚአብሔር ነው የኢትዮጵያ ምግብ። አመሰግናለሁ። አቤት አቤት አይንዬ፣ እንደው ግን ምግብ አጠቃላለች ልክ ነው ብለሽ ታስቢያለሽ? እንደዚህ መጠቅለል ጥሩ ነው ማለት ነው። ያው ሴት ልጅ ስለሆነ ምግብ አያያዛችን ምናምን ምንድን ነው ወደ ወንዶች እየሄድሽ ነው መሰለኝ። የምግብ አጠቃላለች በቃ ያስፈራል። ለማንኛውም እሷም በጣም ጎበዝ ልጅ ናት። ብዙ ጊዜ እሷ እንደዚህ ቪዲዮዎችን ትሰራለች ከቲክቶከሮች። በጣም ደስ የምትለኝ ቪዲዮውን እስከ መጨረሻው ማየት። ጎበዝ ልጅ ናት። አይንኪ በርች፣ ጎበዝ ጀግና ትላለች። በጣም ነው ደስ የምትለኝ እውነት። እንዲሁ ሰው ደስ የሚላችሁ ሰው አይደለም፣ ግን እንደዛ በጣም ነው የምወዳት። እሺ ቀጣይ ደግሞ የሚያሳዝንም ሳይሆን እስኪ እህታችን የምትሆን መስማት። እንዴት ናችሁ ብዬ ስደውል እንዴት ነሽ ደህና ነሽ ወይ ገንዘብ ለምን አትልኪ? የለም እኮ ሰላምታ የለም፣ ሰላምታ የለም፣ ሰላም የሚለኝ ሰው የለም። እንዴት ነሽ ትንሽ እኮ እንትን ተቸግሬ ምናምን። የስንታችሁን ቀዳዳ ልሸፍን? እኔ የስንታችሁን ቀዳዳ ልሸፍን? የትኛውን ልሸፍን? ለአንዱ ልጅ መሆን ያልቻልኩት የማናችሁ ልሸፍንላችሁ? ቆይ እንዴት ነው የማስረዳችሁ? እናንተ ልክ ደሞዝ ቀጥሪ ይደውሉና ልጅ ምናምን የለም እንዲሆነን እንዴት ወይኔ እሺ ምን ልሁን እኔ ምን ልሁን? እሺ ለልጅ አንድ ሱሪ መግዛት ያልቻልኩ ሰው ለሁላችሁ መሆን ይችላለሁ እንዴ? የደሞዝ ቀን ለምንድን ነው ትዝ ብላችሁ? ምን አለ እንደዚህ እንኳን ብናፍቃችሁ ሳዳስ ብትፈልጉኝ፣ ቆይ ሳዳስ ብትፈልጉኝ ከነጉለቴ ብትወዱኝ እህቴ እንዴት ነሽ መባል እራሱ እፈልጋለሁ እኮ ማርያምን እፈልጋለሁ። እህቴ እንዴት ነሽ? ልጄ እንዴት ነሽ? ጓደኛዬ እንዴት ነሽ መባል እፈልጋለሁ እኮ ግን ማንም አይለኝም። በጣም ያሳዝናል። እንግዲህ
በአብዛኛው አረብ ሀገር ያለን እህቶች ማለት እውነት ለመናገር እኔ ኢትዮጵያ ባሉ ሰዎችም አልፈርድም። ጥፋተኛዎቹ እራሳችን ነን ብዬ ነው የማስበው። እኔ ለምሳሌ ማለት ነው ኢትዮጵያ ካለውኝ እንደው በቃ ብር እንዴት እዚህ ሀገር ተመቶ እንደዚህ ተለፍቶ ምናምን ወር ሙሉ ለፍታችሁ ከዛ ብር የሚከፈላችሁ ምናምን አይመስለኝም ነበር። በእርግጥ በዛ ሰዓት ልጅነትም ስላለ ሊሆን ይችላል። ግን በቃ በቀላሉ ብዙ ገንዘብ የሚገኝ ነበር የሚመስለኝ እና ኢትዮጵያ ባሉ ሰዎች አልፈርድም። ምክንያቱም በቃ እንዴት ብለን ብሩን ውስጥ እንደምናመጣው ምናምን ስለማያውቁ። ስለዚህ እኔ ናት አይዞሽ እና ደግሞ ራሳችሁን መጀመሪያ ለራሳችሁ ሁኑ። ሰው ስለሚላችሁ ነገር መጨነቅ የለባችሁም። ሰው ጠየቀሽ አልጠየቀሽ ምንም አይደለም። በቃ ቢጠይቁሽ ራሱ ማለት አስፈላጊ ካልሆነ በስተቀር ያህል በጣም አስፈላጊ ነው ብለሽ ካላሰብሽ መጀመሪያ ለራስሽ ሁኚ፣ ለራስሽ የሚሆን ነገር ያዥ። ከዛ በኋላ ነው ሰዎችን መርዳት የምትችይው። እና ደግሞ ፈጣሪ ያለ ግዴታ ሰው ጠየቀን አልጠየቀን ይህን ያህል ራሳችን ማስጨነቅ የለብንም ብዬ አስባለሁ። በቃ እግዚአብሔር አለ መጀመሪያ ለራሳችን መጀመሪያ ላይ ማለት ነው። እኛ እንዴት ብለን ገንዘቡ እንደምናመጣው እንዴት ተብሎ ገንዘብ እንደሚመጣ ምን አይነት ሁኔታ ውስጥ እንዳለ እኛ ብቻ ነው የምናውቀው። ሰው ሊያቅልን አይችልም የኛን ችግር ከእግዚአብሔር ውጭ ማለት ነው። ከእግዚአብሔርና ከራሳችን ውጭ ማንም እኛ ያለንበትን ሁኔታ አይረዳም። ስለዚህ እህቴ አይዞሽ፣ ለራስሽ ሁኚ። መጀመሪያ ለራሳችሁ ቅድሚያ ለራስ ከዛ ነው ማለት የወደቀ ሰው የወደቀን ሰው ሊያነሳው አይችልም። ስለዚህ እናንተ ኑራችሁ ነው ለሰው መሆን የምትችሉት መትረፍ የምትችሉት እና ራሳችሁን ባታስጨንቁ እላለሁ። አይዞሽ ያልፋል፣ ጎበዝ በርቺ። እሺ ወደ ቀጣይ ቪዲዮ እንሂድ እስኪ። እንኳን ወደ ቹንቻንግ ሬስቶራንት በሰላም መጡ። ስለ ቻይና ምን ችግር አለ? አይ ምሳ ነገር ምን አለ? ምሳ የሚበላ ነው እና ለብሰው። ኦኬ ሶሪ የቤት ስፔሻል ላምጣለ። እሺ ግን ምንድነው? የቷን ቅንድብ በማር ተለውሶ ቷን ቅንድብ ማለት የቻይናዋ አላት እና የኛገሩ እኔ እንጃ አላጭተው መሰለኝ። ለነገሩ ፀጉር ቤት አይተም እና ሌላ ደህና ቤት የለም። ይህን አልወደዱትም። አይ እኔ ቅንድብ ላይ ይዟለሁ። እሺ ሌላ ውሻ ከነድብሱ አሳ መበለብ፣ እርግብ ከገንዛ፣ ትንኛ እርግዛ፣ የትኛው ነው የሚለው? ትንኛ እርግዛ ማን ያስረግዘ? ወንድ ትንኝ ነበር አልቆ ነው። እኛ ሰፈር ብዙ ነው ሌላ ቻይናኛ ይችላሉ ትንኞቹ? አዎ ትንኞቹ። አይ የበግ ቤት ስለሄዳችሁ ይቅርታ፣ የጾም ምግብ እንኳን ጨርሰናል። ጾም ማረጋችሁ በቃ ሲጀመር በርበሬ እንዴ የት ነው የምትወጣው? አሳስለፈታል ሚስተር ቾ አራት ተረጋጋሚ ምንድን ነው እንዴ ሳላብላ ያሳማማ አንተ ስሙን አትጥራው ዝም ብለህ ይዘው። እሺ ትንሽ ደቂቃ መጣጣም እኔ ሞቷል አሳማ። እሺ ተማሪዎች ዛሬ እንደ ሀሳብ ማለት ነው እኛ ኢትዮጵያ ውስጥ ያለን ሰዎች ለቻይናዎች እኛ እንግዲህ እኛ የምንሸሻቸው እንደዚህ የሚያስፈሩን ሰዎች ይበላሉና ይሄን ነገር ለነሱ ብናስረክባቸው የሚያዋጣ ነው የሚመስለኝ። በነገራችን ላይ ማለት ነው እኛ ሀገር ላይ ምንም ነው በቃ ብለን የምናስበው ነገር እኛ የምንሸሸው ነገር እኛ የምንጸይፈው ነገር ውጭ ሀገር ተከብሮ ይበላል። ሰው አሁን ለምሳሌ ምንድነው ጤንጢዛ በቃ የማይበላው ቻይኖች እኔ እንዴት እንደሆነ አላውቅም። የማይሆን ነገር ነው የሚበሉት ማለት በቃ እንደው አሁን አሳማ አይበላም። እና እኛ ሰዎች አንዳንድ ጊዜ አታድርጉ የተባልነውን ነገር በቃ ማድረግ እንወዳለን። እና ለቻይኖች እኛ ከኢትዮጵያ ዝም ብለን ምናምን እንትን ሰብስበን ብናስረክባቸው እንደ ሀሳብ የሚያዋጣኝ ይመስለኛል። በእውነት እንደዚህ አይነት እኛ የማንበላቸው ነገሮች እነሱ የሚበላቸው ነገሮች ኢትዮጵያ ውስጥ ስለሞሉ በቃ የሆነ ሰብሰብ አድርገን ለቻይኖች ብናስረክባቸው ውጤታማ ምንሆን ይመስለኛል። ለማንኛውም በጣም ነው ያዝናናኝ እዚህ ቪዲዮ። ድጋሚ እያየሁት ስለሆነ እንጂ በሰዓቱ በጣም ነው ያሳቀኝ። እስኪ ወደ ቀጣይ ስልክ ደውላ ከማውራት ይልቅ አሁን ላይ ዩቱብ ላይ ገብታ አንድ ፊልም ብታይ ይቀላታል። እውነቴን ነው። ለምን መሰላችሁ? ሁሉ ነገር ስልችት ስላላት እኮ ነው። ወደ እናንተ ብትደውል ጭቅጭቅ፣ ወደ አንዱ ስትደውል ኮርተሽ፣ ወደዚህ ስትደውል እንደዚህ ያለ ነገር አምጪ እንጂ የእሷን ነገር የእሷን ችግር የሚረዳት አንድ ሰው የለም። ስልክ አጥፍታ እኮ ለጥ ማለት መተኛት ትፈልጋለች። ነገር ግን አይምሮዋ ላይ የሆነ ችግር እየተመላለሰ አያስተኛትም። እንባ ነው የሚቀድማት። አንዱ ስታስብ፣ ወደ አንዱ ስትሄድ፣ ወደ አንዱ ስትመጣ በሀሳብ አይምሮዋ ሊፈነዳ ይነሳል። ስለዚህ ቢያንስ ዩቱብ ይሻላል። ዩቱብ ላይ ከገባች አንደኛ የሚያጨናንቃን ነገር ፈታ ይላል፣ ትዝናናለች። ሁለተኛ ደግሞ እሷ የምትኖረውን ህይወት ዩቱብ ላይ በካራክተር መልኩ ታየዋለች።
በዛ ትጽናናለች። ወደ እናንተ ማን ብላ ትደውል? የራሳችሁን መሳቅ መጫወት ነው እንጂ የሰው ችግር አይገባችሁ። ደንዝዛችኋን እኮ። ለምን ኮራሽ ምን አጠፋሽ ነው እንጂ ለምን ጠፋሽ ምንድነው ያጠፋሽ ነገር የሚባል ነገር የለም። እውነቴን ነው። ስለዚህ የዩቲዩብ ይሻላል። እኔ ራሱ እንዳለ አሁን አብዛኛው ዩቲዩብ ላይ ናቸው። በቃ ካራክተር ተሻለ ከሰው አስባችሁታል? ከኔና ከእናንተ ካራክተሩ እዛ ጋር ያለው ካራክተር ተሻለ በልጦ ተገኘ። በጣም ጎበዝ ልጅ ነው ይሄ ልጅ። በነገራችን ላይ ሳውዲ መሰለኝ የሚኖረው እንደዚህ በረሃ ቦታ ምናምን ነው የሚሰራው። ብዙ ፎሎወር አለው። በዛ ላይ የሚመክረን ምክር ምናምን በቃ ህፃን ገና ወጣት ነው። ህፃን ያው ወጣት ነው ገና ልጅ ነው እና በዚህ ልጅነቱ የሚመክራቸው ነገሮች ነው ይላሉ። ጎበዝ፣ በርታ፣ ቀጥልበት፣ አበረታቷቸው። በተለይ እንደዚህ በረሃ ላይ ሆኖ ምናምን የሚሰሩ ሰዎችን ስታገኙ ፎሎ አድርጓቸው። እንደዚህ በቃ ኮፒ ነው አድርጉላቸው፣ የሚደረገውን ነገር አድርጉላቸው። እኔ እንደዚህ አይነት ልጆች ሳገኝ ዝም ብያለሁ፣ አበረታታቸዋለሁ። የት በቃ የተሻለ ደረጃ ላይ መድረስ ስላለባቸው። አሁን የልጅ በጣም ጎበዝ ነው የእውነት አነጋገሮቹ ምናምን በቃ ብዙ ነገር ብዙ ቪዲዮ አለ የሰራው። እኔ ከዚህ ከነዛ ሁሉ ነው ይሄን ያመጣውላችሁ እና በጣም ጎበዝ ልጅ ነው። በርታ፣ ትልቅ ደረጃ ደግሞ ደርሰህ እንደምናይ ተስፋ እናደርጋለን። እንግዲህ ውዶች ዛሬ የነበረን የሪያክሽን ቪዲዮ ይሄን ይመስላል። በቀጣይ እስኪ እንገናኛለን ማለት ነው። ዘና እንዳላችሁ ተስፋ አደርጋለሁ። ካዝናናችሁ ቀጥይበት እያላችሁ ኮሜንት ላይ ጻፉልኝ። እኔንም ላይክ ሰብስክራይብ በማድረግ አበረታቱኝ። ያው ቤተሰብ ናችሁ ላይክ አድርጉ፣ ኮሜንት አድርጉ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። ላለውኝ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።